የ75ኛ ዓመት የምስረታ በዓሉን በተለያዩ ዝግጅቶች እያከበረ የሚገኘው አዲስ አበባ ዩኒቨርሲቲ ለመጀመሪያ ጊዜ አዲስ የሊትሬቸር ፌስቲቫልን አዘጋጅቷል። የዚህ ሊትሬቸር ፌስቲቫል አንድ አካል የሆነውን ደግሞ የመጽሐፍ አውደ ርዕይ በዚህ በአዲስ አበባ ዩኒቨርሲቲ ቅጥር ግቢ ውስጥ እየተካሄደ ነው የሚገኘው። በዚህ የመጽሐፍ አውደ ርዕይ ላይ እንግዲህ ደራሲያን፣ አንባቢያን እንዲሁም ደግሞ መጽሐፍ አቅራቢ የሆኑ ድርጅቶች ተገኝተዋል። ዩኒቨርሲቲያችን አዲስ አበባ ዩኒቨርሲቲ በአሁኑ ሰዓት የ75ኛ ዓመት የአልማዝ ኢዮቤልዩ በዓሉን እያከበረ ይገኛል። ይህም በዓል የሚያከብረው በተለያዩ ዝግጅቶች ነው። ከነኚህ ውስጥ አንዱ ዛሬ የተከፈተው የመጽሐፍት ኤግዚቢሽን እንዲሁም የተለያዩ የፓናል ውይይቶች፣ ደራሲዎችን የማስፈረም እና ሌሎች የግጥም ንባብ የመሳሰሉት ዝግጅቶች ናቸው። መጽሐፍት ሰውን ይፈጥራሉ በትምህርት ጥቅስ ከእግዚአብሔር ቀጥሎ በእውቀት ይፈጥራሉ ለማለት ነው። እነዚያ በመጽሐፍ አማካኝነት የተፈጠሩ ሰዎች ደግሞ እንደገና ሌሎች ሰዎችን ከተማሩት ትምህርትና ካገኟቸው መጽሐፍት ደግሞ አዳዲስ ትውልዶችን ይገነባሉ። በተለያየ እውቀት የዳበረ ሙያና ልምድ ያላቸው ሰዎች የሚፈጠሩት ከመጽሐፍት ውስጥ ነው። አንባቢን ከነዚህ ጋር ለማገናኘት እንደዚህ አይነት አውደ ርዕዮች ሲዘጋጁ የበለጠ አንባቢውና መጽሐፉ ሊገናኙ ይችላሉ። ነጋዴውም ደራሲውም ለአንባቢው መጽሐፉ ይደርስለታል ማለት ነው። ስለዚህ አንባቢዎችም ደግሞ በቀላል ዋጋና በተመጣጣኝ ዋጋ እንደዚህ ነገሮች በተስፋፉ ቁጥር ሊያገኙ ይችላሉ። የስነ ጽሁፍ ፌስቲቫል በተለያዩ የዓለም ሀገራት ላይ በእጅጉ የተለመደ ነው። ለመጀመሪያ ጊዜ ደግሞ በሀገራችን የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓልን ምክንያት በማድረግ በዚህ ተጀምሯል ማለት ነው። እንግዲህ በዚህ የስነ ጽሁፍ ፌስቲቫል ላይ ከተለያዩ የዓለም ሀገራት የተውጣጡ በርካታ ጸሐፍቶች በተጋባዥነት ወደዚህ ሀገር መጥተዋል። ከሀገራችን ካሉ የስነ ጽሁፍ ሰዎች ጋር እርስ በርስ የልምድ ልውውጥን የሚያደርጉበት ሰፊ መድረክም እንዲሁ ተከፍቷል። ትውልድ ኢትዮጵያዊው እንግሊዛዊው ለምን ሲሳይ ባለቅኔ ደራሲ የቴሌቪዥን ብሮድካስተር የሆነው ለምን ሲሳይ ተጋብዞ መጥቷል። እንዲሁም ታላላቅ ጸሐፊያን፣ ሊትራሪ አክቲቪስቶች፣ በጣም ዓለም አቀፍ አህጉር አቀፍ ዝና ያላቸው ጸሐፊያን ከዩጋንዳ ከደቡብ አፍሪካ መጥተው ባለፉት ቀናት ባደረግናቸው ዝግጅቶች ላይ ተሳትፏል። ይሄ በሀገራችን ያለውን የስነ ጽሁፍ ሀብት የፈጠራ ሀብት ለሌሎች ማጋራት በሌሎች ሀገሮች ያሉትን የስነ ጽሁፍ የፈጠራ ሀብት ደግሞ ወደኛ ሀገር አምጥቶ ለማጋራት በጣም ጥሩ እድል ነው ብዬ አምናለሁ። ይህ ታላቅ ግቢ የቀደም ሲል የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ከዛ በኋላ ደግሞ አዲስ አበባ ዩኒቨርሲቲ ተብሎ የተሰየመው የኢትዮጵያ የእውቀት አምባ ነው። ታላላቅ ኢትዮጵያውያን የፈለቁበት፣ ታላላቅ ኢትዮጵያውያን ምሁራን የተገኙበት እንደገና እውቀት ከጊዜ ወደ ጊዜ እያደገና እየዳበረ እንዲመጣ የተደረገበት ቦታ ነው። እኔም የተማርኩበት ለአጭር ጊዜም ቢሆን የተማርኩበት ኢንስቲትዩሽን ነውና እኔ ከነበርኩበት ጊዜ በጣም ብዙ ለውጥ አለ። በብዙ መንገድ በተማሪ ብዛት ብዙ ነገሮች የተገነቡ ብዙ ነገሮች አሉ የተለወጡ እና ይሄ ጥሩ እርምጃ ነው። በጣም ቆንጆ መጽሐፎች ታትመዋል በዩኒቨርሲቲው በኩል። አሁንም ላለፉት ጥቂት ዓመታት ተቋርጦ ነበር። አሁን ደግሞ ይቀጥላል። የስነ ጽሁፍ ፌስቲቫሉ አንድ አካል ከሆነው የዚህ የመጽሐፍ አውደ ርዕይ ውጪ ደግሞ የፌስቲቫሉ አካል የሆኑ በርካታ ዝግጅቶች ይደረጋሉ። ከነዚህ ዝግጅቶች መካከል ደግሞ ዛሬ ምሽትን ጨምሮ ለተከታታይ ቀናት የሚደረጉ የተለያዩ የስነ ጽሁፍ ምሽቶች ይጠቀሳሉ። በተከታታይ 5 ቀናት ደግሞ የዚህ የመጽሐፍ አውደ ርዕይ በዚህ በአዲስ አበባ ዩኒቨርሲቲ ቅጥር ግቢ ውስጥ እንዲሁ የሚከናወን ይሆናል።